ማንም ከፋይዳ ወደ ኋላ የማይቀር እስኪሆን ድረስ በቀጣይነት የሚሆን ነው። በቀን ከሚሊዮን በላይ የማረጋገጥ ጥያቄዎች ይመጣሉ። ከአንድ አካውንት ጋር የተያያዘ የፋይዳ መለያ ከሌሎቹ ከዛ አካውንት ጋር አሶሺየት የሆኑ በዛ ግለሰብ አካውንቶች ጋር አውቶማቲካሊ የሚያያዙበት እድል አለ። ብድር ቢፈልግ አንድ ሰው ምንድነው የክሬዲት ስኮሩ ታይቶ በጣም ጥሩ ሪከርድ ያለው ሰው የተሻለ የክሬዲት ወይ የብድር አቬይላቢሊቲ ያገኛል ማለት ነው። ውጭ ሀገር ያሉ ሰዎች በርካታ ትራንዛክሽን እዚህ ሀገር ውስጥ ይፈጽማሉ። በባንኮች በርካታ ሬሚታንስ ይልካሉ፣ ሌሎች ነገሮችንም ያደርጋሉ። ስለዚህ እነዚህ ሰዎች ለጊዜው የፋይዳ ምዝገባን ከተባበሩት አረብ ኤሚሬቶች ውጪ በአቡዳቢ እና ዱባይ ላይ ካሉ ቅርንጫፎች ውጪ ይህንን አገልግሎት ለጊዜው ስላላደረስን በዚህ የማስተሳሰር ስራ ውስጥ በአስገዳጅነት የሚካተቱ አይደሉም። ባንክ ቅርንጫፍ መሄድ አያስፈልጋችሁም። በእጅ ስልካችሁ ይህን የማረጋገጥ የማያያዝ ስራ መጨረስ ትችላላችሁ። በሰኔ 30 ደግሞ በመላ ሀገሪቱ ይሄ ስራ መጠናቀቅ አለበት ማለት ነው። የምንሰበስበው መረጃ እንዴት እንጠቀመዋለን? ለሌላ ሶስተኛ አካል እናካፍላለን ወይስ አናካፍልም? እዛ ላይ ግልጽ አድርገን አስቀምጠናል። ወደ ሌላ ሶስተኛ አካል ይህን መረጃ የምናሻግረው በደንበኛው ፈቃድ ብቻ ነው። ሄኖክ ጥላሁን እባላለሁ። በብሔራዊ መታወቂያ ፕሮግራም ምዝገባ ኦፕሬሽን እመራለሁ። እስካሁን ባለን ሂደት በሁሉም ክልሎች ከተማ አስተዳደሮች በከተማ አካባቢ ብቻ ሳይወሰን ደግሞ ወደ ገጠራማ አካባቢዎች ቀበሌዎች እየገባን ምዝገባውን እያሰፋን እንገኛለን። ይህ ስራ ቀጣይነት ያለው የብዙ አካላትን ርብርብ የሚጠይቅ ህዝቡንም በቀጥታ ኢንጌጅ እያደረጉ የተግባቦት ስራ እየተሰራ መስፋት ያለበት ስራ ነው። ከዚህ አንጻር እስካሁን እስከ ዛሬ ቀን 42 ሚሊዮን ተሻግረናል። ይህ በራሱ ቀላል ቁጥር አይደለም፣ ትልቅ ቁጥር ነው። ግን ደግሞ የተሰጠን ግብ ከዚህም በላይ ነው። በአመቱ መጨረሻ አብዛኛውን ማህበረሰባችንን መዝግበን ማጠናቀቅ የምንችልበት አግባብ እንዲኖር ነበር የተቀመጠው አግባብ። ይሄ በጣም የተለጠጠ ግብ እንደሆነ እንረዳለን። ግን ደግሞ እንደዚህ በጫና ውስጥ መስራት አስፈላጊ ይሆናል። እንዲህ አይነት አገልግሎቶች ደግሞ አዲስ ከመሆናቸው ጋር ተያይዞ ሰዎች በፈቃደኝነት ወደዚህ አገልግሎት መምጣት ትንሽ ጊዜ ሊወስድ ይችላል፣ መረዳት ሊጠይቅ ይችላል። ከአገልግሎት ጋር የማያያዙ ሁኔታ በከተሞች አካባቢ የተጠናከረ ነው። ወደ ገጠር ሰፊው ህዝብ ወዳለበት ማህበረሰብ ሲሄድ ደግሞ ትንሽ ጊዜ የሚወስድ ነው። ስለዚህ ይህንንም በጎን እየሰሩ ስራውን መግፋት ይጠይቃል። ስለዚህ በዚሁ መንፈስ ፕሮግራሙ ብቻ ሳይሆን በየክልል ከተማ አስተዳደር ካሉ አጋሮቻችን ከክልል ከተማ አስተዳደር መንግስት በየደረጃው ካሉ አመራሮች ይህን ስራ ከሚደግፉ አካላት ሁሉ ጋር በመሆን የምዝገባ ስራውን ራሱን ደግሞ የሚተገብሩት የምዝገባ አጋር አካሎች እነሱ ላይ ደግሞ ተጨማሪ የግል ድርጅቶችን በውድድር በመጨመር ይህን ስራ እያሰፋን ነው የምንገኘው። እንግዲህ በተቀሩት 2 ወራት አካባቢ ጊዜያት ሰፊ ርብርብ በማድረግ ከተቀመጠልን ግብ አንጻር አብዛኛውን ለማሳካት ጥረት ይደረጋል። ይህ ስራ ግን በሰኔ 30 የሚቆም አይደለም። አብዛኛውን ህዝብ መዝግበን እስክንጨርስ ድረስ ማንም ከፋይዳ ወደ ኋላ የማይቀር እስኪሆን ድረስ በቀጣይነት የሚሆን ነው። የዚህ የሮል አውቱን ስራ ግን ባጠረ ጊዜ ውስጥ ማጠናቀቅ ስለሚገባን ይህንን በርብርብ እየሰራን እንገኛለን። ስራውንም በሚዲያም በተለያዩ የኮሙኒኬሽን አማራጮች እያስተዋወቅን እየሄድን ነው ያለነው። ህዝቡም ይህን ተረድቶ በተገኙ የመመዝገቢያ እድሎች እየተመዘገበ ወደዚህ ዲጂታል ኢኮሲስተም በፍጥነት እንዲገባ ግብዣችንን ጥሪያችንን እናስተላልፋለን። ምዝገባው በራሱ የሚያመጣው ውጤት አለ። ሰዎች የመታወቅ መብት ይሰጣቸዋል። በተለያዩ ባሉ የመታወቂያ ስርዓቶች ውስጥ
ሁሉም የማህበረሰብ ክፍል እኩል ተጠቃሚ አይደለም። በተለያዩ ስትራክቸራል በሆኑ ምክንያቶች የተደራሽነት ጥያቄ ሊሆን ይችላል። ብዙ ምክንያቶች አሉ። ከነዚህ በመነሳት ሁሉም ሰው መታወቂያ የለውም ወይ መታወቅ መብቱ አልተረጋገጠም። በመጀመሪያ ይህንን ነው የምናረጋግጠው። እንግዲህ በዚህ አጭር ጊዜ ውስጥ ይህንን በፕሮጀክት መልክ ፈጽመን ሰፊው ህዝብ ከ5 ዓመት በላይ ያለው ሁሉም በሚባል ደረጃ በከተማም በገጠርም የሚቀር እስካይኖር ድረስ ይህንን ስርዓት ማስፋት ነው። በራሱ ውጤት ነው። ግን ቁልፉ የሚፈለገው ውጤት ይሄ አይደለም። ከመዘገብን እንዲታወቁ ካደረግን በኋላ በዕለት ተዕለት ህይወታቸው ይህንን ዲጂታል አይደንቲፊኬሽን ስርዓት ተጠቅመው ኑሯቸውን ማሳለጥ ነው። ኑሯቸውን ማዘመን ነው። አገልግሎት ሰጪዎችም ይህንን እስካሁን ሲሄዱበት የነበረውን የአገልግሎት አሰጣጥ ስርዓት ደንበኞቻቸውን ለመለየት የሚሄዱባቸውን ሂደቶች ማዘመን፣ ወጪዎችን መቀነስ፣ ኤፊሸንሲን መጨመር፣ ትምምንን ማምጣት በሁለቱ መካከል አገልግሎት ሰጪውም ተቀባዩ መካከል ትምምንን ማምጣት ይሄ በጣም ቁልፉ ዓላማ ነው። ስለዚህ ይሄ ደግሞ በራሱ የሚፈጥረው ብዙ ኢኮኖሚ ላይ የሚመጣ በእያንዳንዱ ዜጋና ነዋሪ ህይወት ላይ የሚመጣ ድርብ ጥቅሞች አሉት። ስለዚህ ከዚህ አንጻር ከአገልግሎት ሰጪዎች ጋር የመታወቂያ ስርዓታችንን የማያያዝ ስራ በትኩረት ጎን ለጎን የሚሰራ ስራ ነው። መዝግበን ስንጨርስ የምንገባበት ብቻ አይደለም። ይህን የምናደርገው አንዱ ከአገልግሎት አሰጣጥ ጋር ማያያዝ በራሱ ሰዎች ጥቅሙን እንዲረዱ ስለሚያግዛቸው ይህንን ለማሳለጥ ይህንን ለማፋጠን ስለሚያግዘን ለምን ይጠቅመኛል ብለው ብዙ ሰዎች ይጠይቃሉ። ከተለያዩ የመረዳት ክፍተት በመነሳት ማለት ነው። ስለዚህ ይህንንም ክፍተት ለመሙላት ያግዘናል። ስለዚህ በዚህ አግባብ በጎን ይህንን የሚያመጣው ጥቅም አለ። ግን እንደ ፕሮግራም እንደ ሀገር ይህንን ስንተገብር ይህንን ውጤት ፈልገን ስለሆነ ኢኮኖሚ ላይ የሚያመጣው ትግበራ በማለት መታወቂያውን ስለያዙ ብቻ ሳይሆን ዕለት ተዕለት አገልግሎት አሰጣጥ ውስጥ ከጀርባ ሆኖ የሚዘውረው ፋይዳ ሲሆን ማለት ነው። ይሄ ትረስትን ዴቨሎፕ ያደርጋል። አገልግሎት አሰጣጥ ላይ ቅልጥፍና ይመጣል። አሁን ባንክን አንስተሃል። ብዙ አገልግሎቶች በአካል መሄድን የሚጠይቁ ናቸው። በአካል መሄድን ሳይጠይቁ ባለህበት ቦታ አገልግሎትን ማግኘት ትችላለህ። ይሄ ጊዜህን፣ ገንዘብህን ሴቭ ያደርጋል። ያን ሴቭ የተደረገ ፕሮዳክቲቭ ዩዝ ላይ መዋል ይችላል። ብዙ ነገር ነው ትሩፋቱ ማለት ነው። ስለዚህ ከአገልግሎት አሰጣጥ ጋር ይሄን እያደረግን ያለ ነው። ባንኩ የባንክ ሴክተር ትልቅ ሴክተር ቢሆንም ከሌሎች ሴክተሮች ጋር ዋና ሴክተሮች በትምህርት ሴክተር መጥቀስ እንችላለን። ከትምህርት አሰጣጥ ስርዓቱ ጋር የማያያዝ ስራዎች እየተሰሩ ነው። በግብርና ሴክተር በጣም ሰፊው ህዝብ የሚታቀፍበት የተለያዩ ፕሮግራሞች አሉ። ከነሱ ፕሮግራሞች ጋር እያቀናጀን እየሄድን ያለ ነው። ከጡረታ ስርዓት ጋር ተቀናጅተዋል። ከአገልግሎት አሰጣጦች ለምሳሌ ለባቡር ትኬት ፋይዳ አንዱ ሜካኒዝም ነው። በጣም ብዙ ነው ሊስቱ። ከጤና ስርዓት ጋር የማቀናጀት ሂደቶች ተጀምረዋል። ሊሚት የሚደረግ አይደለም የሚሆነው። እነዚህ ትላልቅ መንግስታዊ አገልግሎቶች ናቸው እንጂ አነስ ያሉ በግለሰብ ደረጃ ወይም በማህበራት ደረጃ የሚሰጡ አገልግሎቶችም ከዚህ ጋር የሚያያዙ ናቸው። እዚህ ቦሌ መንገድ ላይ አይታቸዋል። ስኩተር የሚያከራዩቱ ከፋይዳ ጋር አቀናጅተው ጨርሰው ሲያከራዩ ስጋት ሳይገባቸው ነው። አንተ ማን እንደሆንክ ይታወቃል። ስለዚህ ምንም ስጋት ሳይገባቸው የተሳለጠ አገልግሎት አሰጣጥ ኖራቸው ማለት ነው። ስለዚህ ትላልቅ መንግስታዊ አገልግሎቶች ብቻ ሳይሆኑ በስሞል ስኬል ደረጃ ያሉ ቢዝነሶች የዚህ ትሩፋት ተጠቃሚዎች ናቸው የሚሆኑት። ስለዚህ እነዚህ አገልግሎቶች የዲጂታል ስርዓት ካላቸው ዲጂታል ስርዓታቸው በቀጥታ እንዲያያዝ ማድረግ ይቀድማል። ዲጂታል ስርዓት የሌላቸው ደግሞ ኢትዮጵያ እንደ ሀገር በዲጂታላይዜሽን ኤራ ውስጥ ነው ያለ ነው። ኢትዮጵያ 2025 አሁን ደግሞ 2030 የሚል ትላልቅ እቅዶችን ነድፈን እየተንቀሳቀስን ያለ ነው። ስለዚህ መንግስታዊ አገልግሎት አሰጣጥ ወደ ዲጂታል እየሄደ ነው። መሶብ ለዚህ ጥሩ ማሳያ ነው። የመሶብ አገልግሎቶች በፋይዳ በኩል የሚሰጡ ናቸው። ፓስፖርትን መጥቀስ ትችላለህ። ከነዋሪነት መታወቂያ ጋር እያያያዝን ነው። እዚህ በአዲስ አበባ፣ በድሬዳዋ፣
ሌሎች ክልሎችም ላይ እንደዚህ አይነት አገልግሎቶች እየተሰጡ ነውና ውልና ማስረጃ ተብሎ በተለምዶ የሚታወቀው የዶክመንት አውተንቲክ የዳርስ አገልግሎት አሰጣጥ ጋር ቀድሞ የተያያዘ ነው። በጣም ብዙ ናቸው እነዚህ ገቢዎች ከቲን ነምበር ስርዓት እና ይሄ እየሰፋ የሚሄድ ሁሉም አገልግሎቶች ከዚህ ጋር የሚያያዙበት አግባብ ይፈጠራል ነው የምንለው። ይሄ ሲሆን ነው የምናልመውን ውጤት እንደ ሀገር የምናገኘውን ጥቅም እንደ ግለሰብ የምናገኘውን ትሩፋት የምናገኘው ይሄ እየሰፋ ሲሄድ ነው ማለት ነው። የፋይናንስ ሴክተር በጣም ቀደም ብሎ ስራውን በጋራ እየሰራ ነው የነበረው። ኢንዲቪዥዋል ባንኮች ብቻ ሳይሆኑ ባንኩን ሬጉሌት የሚያደርገው ከኢትዮጵያ ብሔራዊ ባንክ ጋር ስትራቴጂክ ኢንተረስት ስለሆነ ያንን በመረዳት ባለፉት 2-3 ዓመታት ሰፊ ስራዎች እየተሰሩ ነበረ። እንግዲህ ቀደም ብሎ አዲስ የባንክ አካውንት ለመክፈት ፋይዳን መጠቀም በሚል ነበር የጀመርነው ታስታውሳላችሁ። አሁን ደግሞ ኤግዚስቲንግ አሁን በስራ ላይ ያሉ የባንክ አካውንቶች ከፋይዳ ስርዓት ጋር እንዲያያዙ ይሄንን ስራ በስፋት እየሰራ ነው። ይሄ የሬጉላተሪ አስፔክት ይኖረዋል። ይሄ በዋናነት ብሔራዊ ባንክ ከፋይዳ ከሚተገበርበት ስርዓት ጋር ከመረጃ ጥበቃ ስርዓት ጋር እና ሌሎች አፕሊካብል ከሆኑ የህግ ስርዓቶች ጋር በተቀናጀና በተጣጣመ መልኩ መሄድ እንዲችል አስፈላጊው የዝግጅት ስራዎች በስፋት ሲሰሩ ነበረ። ሁለተኛው ደግሞ የቴክኒካልና የቴክኖሎጂ ስርዓት ነው። ይሄ ያንዳንዱ ባንክ የባንክ አገልግሎቶችን የሚዘውርበት ሲስተሞች አሏቸው። ይሄ ሲስተም የቴክኖሎጂ ስርዓት ነው፣ ዲጂታል ሲስተም ነው። ለዛም ነው ብዙ የተሻሻሉ አገልግሎቶችን አክሮስ ዲፈረንት ባንክስ ብራንች ጋር መሄድ ሳይጠበቅብህ ብዙ አገልግሎቶች አሁን ደግሞ በስልክ እጅ ስልካችን እያገኘን ያለ ነው ማለት ነው። እና ስለዚህ እነዚህ ሲስተሞች ደግሞ ከኛ የፋይዳ ማዕከላዊ ሲስተም ጋር መናበብ መቻል አለባቸው። ስለዚህ ይሄን ደግሞ ሁለተኛው የቴክኖሎጂ ስርዓቱን የማናበብ የቴክኖሎጂ ሲስተሞቹን የማናበብ የማስተሳሰር ስራ በሰፊው ሲኬድበት ነበር። ይሄን ለማድረግ ከእያንዳንዱ ባንክ ጋር ሰፊ ምክክሮች በአመራር ደረጃ ብቻ ሳይሆን የቴክኒካል ስራውን ከሚሰሩት ባለሙያዎች ጋር ሰፊ የዝግጅት ስራ እየተሰራ የምናግዘውንም ድጋፍ እያጠናከርን በጋራ ይሄንን በትብብር ሲሰራ ቆይቶ ለህዝብ ይፋ የሆነበት ምዕራፍ ላይ ነው ያለነው። በዚህ ሂደት ባለፉት ወራት ፓብሊክ በሆነ መንገድ ላውንች ተደርጎ ይሄ የማስተሳሰር ስርዓቱ እየተካሄደ ነው። እንግዲህ የኛ ምን አቅም ይዛችሁ ነው ወደዚህ ስራ የምትመጡት የሚለው ቅድም ባልኩ በህግ አግባብ መሰረት ባሉ የምንጠቀማቸው ይህን ስራ ገቨርን በሚያደርጉ ህጎች ውስጥ ያንን የተናበበ ኮምፕላያንስን ያረጋገጠ በፋይናንስ ሴክተሩ ላይ ያለውን ኮንሲደሬሽን ደግሞ በደንብ ከግምት ያስገባ ሂደት ሲካሄድ ነበረ። የትስስር ሂደቱ የሚመራበትን አግባብ አስፈላጊ የሆኑትን ጋይድላይኖች በጋራ በማዘጋጀት በአመራር ደረጃ ያሉ የኬዋይሲ ወይም የባንክ አመራሮች ብቻ ሳይሆኑ መሬት ላይ በየቅርንጫፉ ያሉ የባንክ ባለሙያዎች ይህንን ሊረዱ እንዲችሉ አስፈላጊው የዝግጅት ስራ ተሰርቶ አስፈላጊው መረጃ በባንኮች በብሔራዊ ባንክ በኩል በእያንዳንዱ ባንክ የሚያስፈልገው ደረጃ ድረስ እንዲደርስ የማድረግ የዝግጅት ስራዎች ተሰርተዋል። ሌላኛው በቴክኖሎጂ አቅም ነው። እኛ እንግዲህ ይሄ ከፍተኛ ትራንዛክሽን የሚካሄድበት ነው። የባንክ ሴክተር እንዳልከው ሴንሲቲቭ የሆነ ሴክተር ነው። ስለዚህ ይሄ የአውተንቲኬሽን የማረጋገጥ ስርዓት ብለን የምንለውን ይሄ ግለሰብ ራሱ ነው ወይ የሚለውን የማረጋገጥ ሂደት በተደጋጋሚ በመቶ ሺዎች የሚቆጠር ከፍ እያለ ሲሄድ ወደ ሚሊዮኖችም ሊገባ የሚችል እንዲህ አይነት ትራንዛክሽን የሚመጣ ነው። ስለዚህ የቴክኖሎጂ አቅማችን የባክኤንድ ኢንፍራስትራክቸራችን ይሄንን ማስተናገድ እንዲችል በቂ ዝግጅት ሲካሄድ ቆይቷል። ዳታ ሴንተሩን ከማዘጋጀት ኢንፍራስትራክቸር ላይ ያሉትን ሪሶርሶች እነዚህን ከማሟላት አስፈላጊውን ሪደንደንሲ ኢሹዎች ቢያጋጥሙ ቴክኖሎጂ ላይ በተለያየ ጊዜ የተለያዩ እክሎች ሊያጋጥሙ ይችላሉ። ግን ሲስተም እንዳይቆም ሪደንደንት የሆነ ስርዓት ከማድረግ አንጻር አስፈላጊ የሆኑ በሙያው ዘርፍ አስፈላጊ የሆኑትን
እንደኛም እንደ ብሔራዊ መታወቂያ ፕሮግራም ከዚህ በፊት ስንዘጋጅ የነበረባቸውን ዝግጅቶች የሴኩሪቲን ጨምሮ ማለት ነው። ይሄ የመረጃ ስርዓት ነው። በሳይበር ስፔስ ላይ ነው ትራንዛክሽኑ የሚካሄደው። በእነዚህ ልውውጦች ውስጥ ኤንድ ቱ ኤንድ መረጃው የተጠበቀ እንዲሆን በምን ሜካኒዝምስ አድሚኒስትር ይደረጋል የሚለውንም በአግባቡ ቀርጾ ይህንንም ለሚመለከተው አካል በማስረዳት ይሄም ኮምፕላያንስ እንዲመጣ ክትትል ከማድረግ አስፈላጊ ክፍተቶች ሲኖሩ ደግሞ ድጋፎችን በማድረግ ይሄ ስራ ያለምንም እንከን ወደፊት እንዲሄድ አስፈላጊው የቴክኖሎጂ እና የቴክኒካል ዝግጅት በሰፊው ሲሰራ ቆይቷል። ሌላው ህዝባችን ነው እንግዲህ የባንክ ሴክተር ተጠቃሚ። ስለዚህ ህዝባችን ምንድነው ምክንያቱ፣ አላማው ለምንድን ነው የሚለውን መረዳት እንዲችል፣ ሂደቱስ ምን ይመስላል የሚለውን መረዳት እንዲችል በተከታታይ ፐብሊክ በሆኑ ሚዲያዎች በሁሉም የኮሚኒኬሽን አማራጮች ሶሻል ሚዲያን ጨምሮ የማስገንዘብ ስራ እየሰራን እንገኛለን። ይሄ ብቻ ሳይሆን በዚህ ሂደት ውስጥ የሚያልፉ ሰዎች ደግሞ የሚያጋጥማቸው እክል ሲኖር ይህንን የመቅረፍ ስራዎችን ደግሞ ድጋፍ እያደረግን እንገኛለን ማለት ነው። ስለዚህ በሁሉም አግባብ አስፈላጊ ነው ብለን የምንለውን ዝግጅት እያደረግን እንገኛለን። አሁን ባብራራ ነው መልኩ በአሰራር ሂደት ከህግ ከጋይድላይንስ ጋር ያለው ከኮሚኒኬሽን እና ከማስተዋወቅ ጋር ያለው ከቴክኖሎጂ ዝግጁነት ጋር ያለው ስራዎች ሁሉ በቂ ዝግጅት ተደርጎበት ነው ወደ ስራ የገባው። በየጊዜው ለሚያጋጥሙ ጉዳዮች ቢኖሩ ደግሞ እሱን እየተከታተልን እየፈታን ነው የምንገኘው። ይሄ በእኛ በኩል ይሄንን የማስተናገድ አቅማችንን ስንመለከት በባንክ ሴክተር ብቻ አይደለም የአውተንቲኬሽን ስርዓት እየሰራን ያለ ነው። በዛሬው ዕለት ገቢዎች ጋር ብትሄድ፣ የውልና ማስረጃ ስርዓት ጋር ብትሄድ፣ ሌሎች የባቡርንም ሌሎችንም ብትጠቅስ የማረጋገጥ ስርዓቶች በየቀኑ እየተካሄዱ ነው ያለው። ስለዚህ በቀን ከሚሊዮን በላይ የማረጋገጥ ጥያቄዎች ይመጣሉ። ይህንን እያስተናገድን እየሄድን ያለ ነው። እዚህ ላይ በቂ ዝግጅት እንዳለም ተረጋግጦ ነው። በየቀኑ የሚመጡ የማረጋገጥ ጥያቄዎች የፋይዳን ከባንክ አካውንት ጋር ሃርሞናይዝ ሲደረግ ሁለት የማረጋገጥ ጥያቄዎች ናቸው ያሉት። የመጀመሪያው የፋይዳ መለያ ቁጥሩ የያዘውና ያንን የሚሰጠው ግለሰብ ራሱ ነው ወይ የሚለውን ከፋይዳ ስርዓት ጋር የሚደረግ ማረጋገጥ ነው። ሌላው ደግሞ ያን የሚስተሳሰረው የባንክ አካውንት ደግሞ የዚህ ግለሰብ ነው ወይ የሚለው እሱ በባንኮች በኢንዲቪዥዋል ባንኮች በኩል የሚካሄድ ነው። ስለዚህ ይሄን በባንኮች በኩል እየመጣ ያለውን በየዕለቱ ያለውን የማስተሳሰር ጥያቄ ሙሉ ለሙሉ የማስተናገድ አቅም አለ። አያይዛቸዋል ብለን እናስባለን እንጂ እዚሁ ቁጭ ብለህም የማያያዝ ስራውን ታደርጋለህ። ብታደርግ ማየት የምትችለው ነው። ኢንስታንትሊ ነው። ስንጀምር አንዱ አማራጭ የነበረው አሁንም አለ እሱ አማራጭ የባንክ ቅርንጫፎች ላይ ሄዶ ቴክኖሎጂ ማይጠቀም ወይ አክሰስ የሌለው ሰው የባንክ ቅርንጫፎች ላይ ሄዶ ኢሚዲየትሊ አገልግሎቱን ማግኘት ይችላል። ሞባይል ስልክና ኢንተርኔት ያለው ሰው ደግሞ ካለበት ቦታ ሆኖ ይሄን አገልግሎት በቀጥታ ማግኘት ይችላል። ስለዚህ ኢንስታንትሊ ነው አገልግሎቱን ወይ ታገኛለህ ወይ አታገኝም። እዚህ ሁሉ ሰው እያደረገ ያለው አገልግሎቶቹን ማስተናገድ በቀጥታ ስለምንችል ነውና በዚህ ስጋት አያስፈልግም። ሁሉም የሚመጡትን የማረጋገጥ ጥያቄዎች ማስተናገድ የሚያስችል በቂ አቅም አለ። በየቀኑ በሚሊዮኖች የሚቆጠሩ የማረጋገጥ ስርዓቶችን እያካሄድን ስለሆነ እሱ ብዙም የሚያሳስብ አይደለም። ባንኪንግ ሰርቪስ ውስጥ ከአንድ በላይ አካውንቶች ይፈቀዳሉ። ከጀርባ ያለው ግለሰብ ግን ማን ነው የሚለውን ከስተመር አይዲ የሚያውቁበት ስርዓት አላቸው እያንዳንዱ ባንክ ማለት ነው። ስለዚህ በዛ መሰረት እያያያዙ ነው እስካሁንም አገልግሎት የሚሰጡት። ስለዚህ ከፋይዳ ጋር የማያያዝ አገልግሎት ሲመጣ ከአንድ አካውንት ጋር የማያያዝ ብቻ ሳይሆን ከጀርባ ማንነቱ የተመዘገበበት የከስተመር አይዲ ጋር የማያያዝ ስራም ስለሆነ ከአንድ አካውንት ጋር የተያያዘ የፋይዳ መለያ ከሌሎቹ ከዛ አካውንት ጋር አሶሺየት የሆኑ በዛ ግለሰብ አካውንቶች ጋር አውቶማቲካሊ የሚያያዙበት እድል አለ።
ይሄ እንግዲህ እያንዳንዱ ባንክ እየተገበረበት 30 በላይ ባንኮች ናቸው እየተገበረበት ካለው አካሄድ ጋር ይለያያል። አንዳንድ ባንኮች ለብቻ ያንዱን አካውንት አያይዘህ ቀጥለህ ደግሞ ሌላኛውን አያይዝ ሊሉ ይችላሉ። ብዙዎቹ ግን ኦሬዲ አንዱን ስታያይዝ ወይ ሲስተሙ የሚያመጣበት ይሆናል ወይም ደግሞ ኦሬዲ ከባክ ኤንድ ላይ እነዛ አንተን በሚለዩበት ስርዓት አብረው ያሉትን አካውንቶች ባንዴ የሚያያይዙበት ይኖራል። ግን አንድ ባንክ ውስጥ መልቲፕል አካውንት ቢኖርህ በየትኛውም አግባብ ይሁን እንጂ ከዛ ከአንድ ግለሰብ ጋር ይያያዛል ማለት ነው። ዘ ሆል ፐርፐዝ የምንሰራው በዚህ ምክንያት ነው አይደለ? የተረጋገጠ አይደንቲቲ አለ። አንድ ሰው አሁን ሄኖክ ነው የሚለውን ፋይዳ ያረጋግጣል። ስለዚህ 3 4 5 7 አካውንት ካለኝ ብዙ አይነት አካውንቶች ስላሉ ራሱ ሄኖክ መሆኑን ማረጋገጡን ይፈልጋሉ። ሶ ለዛ ግለሰብ ስፔሻላይዝድ የሆነ ሰርቪስ መስጠት ባለው ትራንዛክሽን ባለው ባንኩ ላይ ባለው አክቲቪቲ መሰረት የተለዩ አገልግሎቶችን መስጠት፣ የተሻሉ ቫልዩ አድድ የሆኑ ነገሮችን መስጠት፣ አንዳንድ ጊዜም ደግሞ ከዚህ ጋር ተያይዞ የሚመጡ አላግባብ የሆኑ እንቅስቃሴዎችን ሞኒተር ለማድረግ አስፈላጊ ኢንተርቬንሽን ለማድረግ እነዚህን ሁሉ እድል በስፋት ይዞ የሚመጣ ስለሆነ እያንዳንዱ በአንድ ባንክ ውስጥ ያለ እያንዳንዱ አካውንት ከዚህ ጋር ይያያዛል። ከዚህም አልፎ ወደፊት አክሮስ ባንክስ የተሻሉ አገልግሎቶችን ማግኘት እንዲቻል እድል የሚከፍት ነው ማለት ነው። ለምሳሌ ባንኮች አንዱ የሚሰጡት የብድር አገልግሎት ነው። የብድር አገልግሎት አሁን በብሔራዊ ባንክም ከዚህ ከክሬዲት ስኮሪንግ ጋር ተያይዞ ሰፋፊ ስራዎች እየተሰሩ ነው። ብዙ እስካሁን ያልገፋንበት ነው እንደ ሀገር። ሌሎች ሀገራት ግን ብድር ቢፈልግ አንድ ሰው ምንድን ነው የክሬዲት ስኮሩ ታይቶ በጣም ጥሩ ሪከርድ ያለው ሰው የተሻለ የክሬዲት ወይ የብድር አቬይላቢሊቲ ያገኛል ማለት ነው። እንዲህ አይነት አድቫንቴጆችን ይዞ ይመጣል ማለት ነው። ስለዚህ ይሄ አንድ ሲስተም ላይ የሚታሰር ሳይሆን ከባንኪንግም ወጥቶ ከሌሎች አገልግሎቶች ጋር በሲስተም መናበብ የሚችሉበት ነው የሚሆነው። ብድር ሊሰጥ ሲፈልግ ኮላተራል የምታስይዝበትን አምጣ ይልሃል። ስለዚህ እነዛን ኮላተራል የቤት ካርታ፣ የመኪና ሊብሬ ቢሆን ሌሎች ነገሮች ቢሆኑ ከነሱ ጋር ደግሞ ፋይዳ እየተቀናጀ ስለሆነ እዛው ኢንስታንትሊ ግለሰቡ በሚሰጠው ፈቃድ ኮንሰንት መሰረት እነዛን መረጃዎች አውቶማቲካሊ ማረጋገጥ ይችላል። በጣም የተሳለጠ የአገልግሎት አሰጣጥ ይኖራል ማለት ነው። ከኮላተራል ጋር ብቻ አይደለም የሚያያዘው የብድር ራሱ አይደንቲቲ ራሱ ኮላተራል ነው የምንለው እኛ አይደለ? አንተን በማወቁ ብቻ ብድር ሊሰጥ ይችላል። በተለይ ማይክሮ ሎንስ የሚባሉት ባንኮች ብቻ ሳይሆኑ እንደ ቴሌብር ሌሎች አገልግሎቱን የሚያቀርቡ ድርጅቶችም አሉ። ይሄንንና እዚህ አካባቢ ያለውን ሰፊ ፖቴንሻል ታሳቢ ያደረገ ስራ ነው እየተሰራ ያለው። በዚሁ መረጃም እንዲሆን የምዝገባ የስነ ህዝብ መረጃ መሰብሰቢያውና ኮንሰንት የምታረጋግጥበት የፈቃደኝነት ማረጋገጫ ቅጽ ላይ ከምንሰበስባቸው ውስን መረጃዎች ባሻገር መረጃን ከተመዝጋቢው ጋር የምንቀያየርበት አንዱ ስልክ ቁጥር ነው። ሌላኛው ግን ኢሜይል ነው። አሁን እንግዲህ ወደ ዲጂታል ዓለም እየገባንም አይደል? ብዙ ሰዎች ይህን አገልግሎት እየተጠቀሙ ነው። ስለዚህ ኢሜይል ያላቸው ሰዎች በፋይዳ ምዝገባቸው ላይ ኢሜይላቸውን አብረው እንዲያስመዘግቡ በጣም ነው ኢንካሬጅ የምናደርገው። ኢሜይል ያላችሁ ኢሜይላችሁን አብራችሁ አስመዝግቡ። ለምን? ስልክ ቁጥሩ በተለያየ ምክንያት ቢጠፋ እኛ የፋይዳን ኤስኤምኤስ እንዲሁ ደግሞ የማረጋገጥ አጭር የጽሁፍ መልእክቱን ይሄ ኦቲፒ ብለን የምንለው የአንድ ጊዜ የይለፍ ቃል የምንለውን ኮድ በስልክ ኤስኤምኤስ ብቻ ሳይሆን የምንልከው አውቶማቲካሊ አብሮ ኢሜይሉን ላስመዘገበ ሰው ወደ ኢሜይሉ ይገባል ማለት ነው። ለምሳሌ እኔ ለስራ ጉዳይ ትንሽ ብንቀሳቀስ በኔትወርክ ምክንያት ሲም ካርዴ ያንን ሜሴጅ መቀበል ባይችል የማይችልበት ሁኔታ ቢፈጠር ኢሜይሌ ላይ ግን ያንን አገኛለሁ ማለት ነው። አሁን ውጭ ሀገር ሆነው አንዳንድ ሰዎች በኢሜይላቸው ኦቲፒ ስለሚመጣ ሃርሞናይዝ እያደረጉ ነው። ራሱ እኮ የማያያዙን ሃርሞናይዜሽኑን በቅርንጫፍ ብቻ ሳይሆን
ሪሞትሊ መሰጠት እንዲችል እያንዳንዱ ባንክ ይሄንን ተግብሯል ማለት ነው። ስለዚህ ቅርንጫፍ መሄድ ሳያስፈልግህ መስተናገድ ትችላለህ። ያ ባይሰንስ የትኛውን ቦታ ሆነህ ማለት ነው። በኢትዮጵያ ወሰን ውስጥ ብቻ ሆነህ ድንበር ውስጥ ብቻ ሆነህ ማለት አይደለም። ስለዚህ ኢሜይላቸውን እንዲያስመዘግቡ አስመዝግበው ፋይዳ ተመዝግበው ኢሜይል ያላስመዘግቡ ያላቸው ካሉ ወይም ደግሞ እያወጡ አፕዴት የመረጃ ማሻሻል እያደረጉ ደግሞ ኢሜይላቸውን ቢያስገቡ ለሌላ ጊዜም ሲፈልጉት ይጠቅማቸዋል። ይሄን በዚሁ ጠቁሜ ለማለፍ ነው። ውጭ ሀገር ያሉ ሰዎች በርካታ ትራንዛክሽን እዚህ ሀገር ውስጥ ይፈጽማሉ። በባንኮች በርካታ ሬሚታንስ ይልካሉ፣ ሌሎች ነገሮችንም ያደርጋሉ። ስለዚህ እነዚህ ሰዎች ለጊዜው የፋይዳ ምዝገባን ከተባበሩት አረብ ኤሚሬቶች ውጪ በአቡዳቢና ዱባይ ላይ ካሉ ቅርንጫፎች ውጪ ይህንን አገልግሎት ለጊዜው ስላላደረስን በዚህ የማስተሳሰር ስራ ውስጥ በአስገዳጅነት የሚካተቱ አይደሉም የሚሆኑት። ይሄንን ብሔራዊ ባንክም ሰርኩላር ልኳል ማለት ነው። ለእያንዳንዱ ባንክ ደንበኞቻቸው ውጭ ሀገር ነዋሪ ከሆኑ እዚህ ሀገር ያሉ ተወካዮቻቸው ወይም ይህን መረጃ የሚያቀብሉ ሰዎች አስፈላጊውን መረጃ ባንኮቹ የሚጠይቁት መረጃ በሀገር ውስጥ የሌለ መሆኑን የሚያስረዳ መረጃ አቅርበው ይሄ ከዚህ ትስስር ኤግዛምት እንዲደረጉ ይህንን አሰራር ስርዓት ተዘርግቷል። ስለዚህ በዚህ መጠቀም ይችላሉ። ውጭ ያሉ ሰዎች ስጋት እንዳይገባቸው ኢሜይል ያላቸው ፋይዳ የተመዘገቡ ካሉ አሁኑኑ ማያያዝ ይችላሉ። ካልሆነ ደግሞ ውጪ ስላሉ ይሄን አገልግሎት ማግኘት አንችልም እና ምን ያጋጥመናል በሚል ስጋት ሳይገቡ ወደዚህ የሚመጡበት አጋጣሚ ካለ በመጡበት ጊዜ ሁሉ ፋይዳን ተመዝግበው እነዚህ ነገሮች አቀላጥፈው መሄድ ቢችሉ እንመክራለን። ከዛ ውጪ ያሉት ግን ይሄንን ከኢትዮጵያ ውጪ ያለ የምዝገባን ስራ በቅርቡ እናሰፋለን። አስፈላጊ ዝግጅቶች እየተካሄዱ ነው። እሱ እስኪደርስ ድረስ ግን እንዳይገደቡ ትራንዛክሽናቸውም እንዲቀጥል ብሔራዊ ባንክ ይሄንን ሰርኩላር ለቋል። ለሚቀጥሉት 6 ወራት ምንም አይነት ክልከላ ሳይኖር እንዲቀጥሉ፣ በዚህ ጊዜ ውስጥ የሚቀየሩ ነገሮች ሊኖሩ ስለሚችሉ አገልግሎቱም ሊሰፋ የሚችልበት እድል ስለሚኖር እንደ ሁኔታው እየታየ ደግሞ አስፈላጊው ኮሚኒኬሽን በብሔራዊ ባንክ በኩል የሚወጣ ነው የሚሆነው ማለት ነው። እዚህ ይሄንን መፍትሄ አዘጋጅተን ነው ያለ ነው። በአጭር ጊዜ ወጣ ብለው የሚመጡ ሰዎች ትራቭል እንዳላቸው ካወቁ ይሄንን ፈጽመው እንዲሄዱ እናበረታታለን። በተለይ ይሄ ትግበራ ረዘም ላለ ጊዜ ዴድላይኑም ትንሽ ቅድም በመግቢያ እንዳነሳው ገፍተን ነው ያለ ነው። አሁን በርከት ያሉ ከተሞች ከ25 በላይ ከተሞች ዋና ዋና የሚባሉ ከተሞች እስከ ግንቦት 6 ድረስ ነው የተሰጠው ዴድላይን ማለት ነው። በዚህ ዴድላይን ውስጥ ብሔራዊ ባንክ ይሄን አስቀምጧል፣ ለህዝብም ይፋ ተደርጓል። እኔ ማስታወስ ስራም እኛም እየሰራን ነው በየኮሙኒኬሽን ቻናሎቹ። በዚህ ጊዜ ገደብ ውስጥ እንዲያስተሳስሩ እንጠይቃለን። አሁን እዚህ ጋር የምናነሳው ብዙ ጊዜ ገደብ ሲቀመጥ ልክ ጊዜው ገደብ ኤክስፓየር ሲያደርግ ወይም ሊያደርግ አንድ ቀን ሲቀረው በጣም ብዙ ሩጫ ይታያል። ይሄ አላስፈላጊ መጨናነቅን፣ ኢንኮንቪኒየንስን፣ ሲስተም ላይም ጫናን ያመጣል ብዙ ጊዜ። ስለዚህ ዛሬ ይህንን መረጃ የሚያዩ የሚሰሙ ሰዎች ጊዜ ሳይወስዱ አሁኑኑ የማስተሳሰር ስርዓታቸውን እንዲያከናውኑ። ይህን የምንልበት ምክንያት ምንድን ነው? ባንክ ቅርንጫፍ መሄድ አያስፈልጋችሁም። በእጅ ስልካችሁ ይህን የማረጋገጥ የማያያዝ ስራ መጨረስ ትችላላችሁ። በጣም ኮንቪኒየንት ነው። 5 ደቂቃ የሚወስድ ሂደት አይደለም። ስለዚህ ይህንን እንዲያደርጉ እናበረታታለን። ይህንን ያደርጉ። እዚህ ላይ የሚያጋጥማቸው ማንኛውም አይነት ኢሹ ቢኖር እኛ ጋር እየመጡ ወይም ባሉ አማራጮች ቅሬታቸውን እያቀረቡ ማስተካከያ ይደረጋል። ብዙ ጊዜ ከመረጃ ለውጥ ጋር ተያይዞ የሚመጡ አሉ። ምክንያቱም አሁን የማስተሳሰር ስርዓት ብለን ስንል ይሄ ግለሰብ እከሌ ነው፣ መለያ ማንነቱ ደግሞ ኤቢሲ ነው ተብሎ እንዲታወቅ ነው የሚፈለገው። ስለዚህ ባንኮች ጋር ያለው መረጃም ፋይዳ ጋር ካለው መረጃ ጋር አንድ አይነት እንዲሆን ነው የሚፈለገው። ስለዚህ በዚህ ሂደት የመረጃ ማስተካከያ ያላቸው ካሉ ፋይዳ የመረጃ ማስተካከያ ስርዓት አለው። ያንን ተጠቅመው ማስተካከል ይችላሉ፣ በፍጥነት ማድረግ ይችላሉ። ይሄንን ማለት ነው። ያንን ሲያደርጉ ሃርሞናይዜሽኑን ሲያከናውኑ አይ መረጃችሁ በዚህና በዚህ ምክንያት ልዩነት ስላለው
ማስተካከያችሁን አረጋግጡ ሲባል በባንክ በኩል የሚደረግ ማስተካከያ ከሆነ እዛው የሚስተናገድ ነው። ለዚህም የተቀመጠ ጋይድላይን አለ። እያንዳንዱ ባለሙያ በዛ መሰረት ያስተናግዳል። ፋይዳ ላይ ያለ መረጃዬን እቀይራለሁ የሚል ከሆነ ያ መብትም ስለሆነ ፋይዳ ላይ በመረጃ ለውጥ ስርዓቶች ተስተናግዶ ያንን ማድረግ ይችላል ማለት ነው። ለነዚህ ለሁለቱም አካሄዶች ግን ጊዜን በአግባቡ መጠቀም ያስፈልጋል። ይሄ ደግሞ በቀጣይ በሰኔ 30 ደግሞ በመላ ሀገሪቱ ይሄ ስራ መጠናቀቅ አለበት ማለት ነው። ስለዚህ ይሄንን አደራ ለማለትም እንፈልጋለን። ይሄን የሚሰማ ይሄን የሚያነብ ይሄን የሚያይ ሰው እዚሁ ቁጭ ብሎ አያይዞ መጨረስ ይችላል። ከአንድ በላይ ባንኮች አካውንት ሊኖረው ይችላል። ሁሉም ኦንላይን ይሄን መፈጸሚያ አማራጮች ስላሉ ያንን ማድረግ ይችላል። ካልሆነም ቅርንጫፎች ላይ ጎራ ብሎ ይሄን መፈጸም ይችላል። ስለዚህ ይሄን በቶሎ እንዲጨርሱ እናበረታታለን። የፋይዳ ስራ የማንነት ስራ ነው። ማንነትን የማረጋገጥ ስራ ነው። ስለዚህ ማንነትን የምናረጋግጠው በዋናነት የባዮሜትሪክስ መረጃዎች ላይ የጣት አሻራ፣ የፊት ገጽታ ፎቶና የአይን ብሌን አሻራ እሱ ላይ ተመስርተን ነው የማይለወጡ ስለሚሆኑ ማለት ነው በአብዛኛው። እሱን ደግሞ ደግፈው የማንነት መለያ የሆኑ የስነ ህዝብ መረጃዎች አሉ። ስለዚህ እነዚህ መረጃዎች ትክክለኛና የተረጋገጠ መሆኑን ግለሰቡ አረጋግጦ ፈቃዱን ሰጥቶ ነው የሚመዘገበው። ስለዚህ ይሄንን መረጃ ስንመዘግብ ሪቴይን ስናደርግ አድሚኒስተር ስናደርግ የተቀመጠብን የህግ ሪኳየርመንት አለ። የመረጃ ግላዊነትን ጥበቃ አስመልክቶ የሀገሪቱ ህጎች አሉ። አንዱ የግል መረጃ ጥበቃ አዋጅ ነው፣ ፒዲፒ ሎ የሚባለው። በዛ መሰረት ነው ኦፕሬት የምናደርገው። ሌላው የራሳችን አይዲ ሎ አለ 1284/2015። ይሄም ከግል መረጃ ጥበቃ ጋር ተያይዞ እንደ ሀገር ብቻ ሳይሆን በዓለም አቀፍ ደረጃ ቤስት ፕራክቲስ የሚባሉት ኢንትሮዲዩስ ያደረገ ህግ ነው። ስለዚህ እነዚህን አክብረን ነው የምንሰራው። ራሱ ኮንሰንት በምዝገባ ወቅት አንድ ሰው የሚፈርመው ኮንሰንት ራሱ ይሄ ከመረጃ ጥበቃ ጋር በፈቃደኝነት ወደዚህ ከመግባት ጋር የምንሰበስበው መረጃ እንዴት እንጠቀመዋለን፣ ለሌላ ሶስተኛ አካል እናካፍላለን ወይስ አናካፍልም፣ እዛ ላይ ግልጽ አድርገን አስቀምጠናል። ወደ ሌላ ሶስተኛ አካል ይሄን መረጃ የምናሻግረው በደንበኛው ፈቃድ ብቻ ነው ይላል። ይሄን በምንድን ነው የምናረጋግጠው? ለምሳሌ የባንኮች ሃርሞናይዜሽን ላይ እኮ በቃ 32 ባንኮች መጥተው የፋይዳ አለ ዜጋው ነዋሪ እኛ ሳናስፈልግ ሁለቱ ተናበው በቃ መረጃውን ማስተሳሰር ይቻላል። ግን እንደዚህ አይነት ስርዓት የለም። ያ መረጃ ባለቤቱ የህዝቡ ራሱ ነው። የኔ መረጃ ኦውነር እኔ ነኝ። ስለዚህ በእኔ ፈቃድ መሰረት መሆኑ መረጋገጥ አለበት። ለዚህ ነው በባንክ ብራንችም ሄደ ብትስተናገድ፣ ኦንላይን ባሉ አማራጮችን ብትስተናገድ የማረጋገጫ መልእክቷ የምትመጣው ዋን ታይም ፓስወርድ የምትባለው ይሄ ሲስተም ጥያቄ እያቀረበ ነው፣ በፈቃድህ ነው ወይ እያቀረብክ ያለው? አንድ ሁለት እዛ ላይ አይታችሁት ከሆነ እነዚህ መረጃዎች ይተላለፋሉ ይላል። በዋናነት አይደንቲቲን የሚለዩ መረጃዎች የስነ ህዝብ መረጃና ፎቶ ማለት ነው። እነዚህ መረጃዎች ይተላለፋሉ። አላማው ምንድነው? የባንክ የመታወቂያ ስርዓትን መሰረታዊ የሆነውን የፋይዳ መታወቂያ ስርዓትን ባንክ ጋር ካለው በመሰረቱ እኮ ባንክ ጋር ያለው እኮ ያንተ የማንነት መረጃ ነው። ይሄን አንድ ማድረግ ስለሚያስፈልግ እኔው ራሴ እዚህም ባንክ እዛም ባንክ ወይም እዚህም አካውንት ላይ እኔው ራሴ መሆኔን ማረጋገጥ ስለሚያስፈልግ ለዚህ ዓላማ ነው ይሄ መረጃ የሚተላለፈው ትፈቅዳለህ ወይ የሚል ያንን ቁጥር ስታስገባ አንተ በሰጠው ፈቃድ መሰረት ይሄ መረጃ ይተላለፋል። ይሄን ገቨርን የሚያደርጉ ህጎች አሉ። ከዚህ ባሻገር እነዚህ መረጃዎች ለጥቃት እንዳይጋለጡ ለምዝበራ እንዳይጋለጡ ይሄንን መከላከል የሚያስችል የሳይበር ሴኩሪቲ የመረጃ ደህንነት ስራዎች ይሰራሉ። ይሄንን ለመስራት በሎካል ሰርቲፊኬሽን በኢንሳ በኩል ከዚህ ከፒኬአይ ጋር ተያይዞ ግሎባል የአይሶ ሰርቲፊኬሽኖች እነዚህን ሁሉ ለማሟላት እየሰራን ያለ ነው። ስለዚህ ቤስት ፕራክቲስን በሀገር አቀፍ ደረጃ ያለውን መረጃ ጥበቃን ለማረጋገጥ የሚያስችሉ
ሁሉንም ስራዎች እየተቀበልን ያለ ነው። ይሄ በየጊዜው እየተሻሻለ ትሬቱን በየጊዜው እየተለዋወጠ የሚመጣ ስለሆነ ማለት ነው እሱን ለማረጋገጥ የሚያስችል ስራ እየተሰራ ነው። ስለዚህ በዚህ ውስጥ በባንኮችና በእኛ ሲስተም መካከል ያለው የመረጃ ሂደት ራሱ በምን መልኩ ነው ገቨርንድ የሚሆነው የሚለው በግልጽ የሚታወቅ በዛ በተቀመጠው ፕሮቶኮል መሰረት የመረጃ ትራንዛክሽኑ የሚካሄድ ከዛ ውጪ ለሌላ ዓላማ ይህንን መረጃ እንደማይጠቀሙ በማረጋገጥ በእነዚህ ስርዓቶች በእነዚህ ሴፍ ጋርዶች ውስጥ ነው ይህንን የማስተሳሰር ስርዓት የምንሰራው። ይሄ ግን ለባንኮች ብቻ አይደለም። በየትኛውም መልኩ የሲስተም ቱ ሲስተም ትስስር ሲደረግ እነዚህ ስርዓቶች ተረጋግጠው ይህንን የሚመሩ ተቋማት የሚያስተዳድሩ ተቋማት ይህን ኃላፊነት ወስደው የህግ ተጠያቂነትንም ጭምር ወስደው ነው የሚሰራው። ስለዚህ በዚህ አግባብ ስለሚሰራ ይሄ ለባንኮቹ ወይም ለፋይዳ ብቻ ብለን ሳይሆን ለህዝቡም የምንገባው ኮሚትመንት ነው። ይሄ ለዛሬ ብቻ ሳይሆን ነገ ሊመጣ የሚችል ማንኛውም አይነት ጥቃት፣ ጫና፣ ጥረቶች ይሄንን መከላከል የሚያስችል ዛሬም እኮ ይመጣሉ እኮ እያንዳንዱን እየተከላከልን እያንዳንዱን ሞኒተር እያደረግን ነው ያለነው እንደ ሀገር በሪጂናል ጂኦፖለቲክስ ግሎባል ባለ ዳይናሚክስ ውስጥ እንዲህ አይነት ተጋላጭነት በተለይ በዲጂታል ዓለም ላይ ሰፊ ነው። ስለዚህ ይህንን መከላከል የሚያስችል ስራ እየተሰራ ነው ያለውና እኛም መረጃ ስንሰበስብ እኛ ጋር ሲቀመጥ ለሌላም አካል ስናስተላልፍ በዚህ ሂደት ውስጥ የሚያልፍ ነውና በህግም በቴክኖሎጂ ስርዓትም ይሄ ጥብቅ ቁጥጥር የሚደረግበት ተጠያቂነት ያለበት ስርዓት ነው ለማለት ፈልጋለሁ።